የአልጀዚራ አስደንጋጭ ዘገባና የዮናስ ከባድ ቅሌትና የእስራኤል ጉዞ፣ የጋዛ ህጻናት ደምና የኢትዮጵያ ጋዜጠኞች ውሸት፣ አልጀዚራ የቀደደው የውሸት ካባ። ዛሬ በመላው ዓለም በሚሊዮኖች የሚቆጠሩ ሰዎች የታየው እና ዓለም አቀፍ አልጀዚራ የቴሌቪዥን ዘገባ የኢትዮጵያ ሚዲያ ዓለም እያነጋገረ ብቻ ሳይሆን እያናወጠም ይገኛል። ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደና ሌሎች 20 የሚዲያ ባለሙያዎች በእስራኤል መንግስት ሙሉ ወጪ ያደረጉት ጉዞ ጉዳዩን የማሳመርና የደማሻ የመደበቅ ዘመቻ በሚል በታሪክ ታይቶ የማይታወቅ ከፍተኛ ውዝግብ እያደረሰባቸው ይገኛል። ከመጋረጃው በስተጀርባ የተከናወነው እውነትና ለቪዛ ለቅንጡ ሆቴል ላይ መለወጥ ህሊና ሽያጭ ነው ወይስ ደግሞ ተራ ሙያዊ ጉዞ? ይህ ጉዳይ ማህበራዊ ሚዲያ ላይ አንዱን የሞራል ተሟጋች ሌላውን ደግሞ መርጧል በሚል የከረረ የጎራ ጸብ እያጨቃጨቀ ይገኛል። ከዮናስ ከበደ እስከ አቶ ታምራት ኃይሉ፣ ከአልጀዚራ ሊስኒንግ ፖስት ዘገባ እስከ ኢትዮጵያዊ የምሬት ቃል ድረስ ያለውን አነጋጋሪ እውነት ዛሬ በዝርዝር እንመለከታለን። ያለውን እውነት ለመረዳት እስከ መጨረሻው ድረስ አብራችሁ እንድትቆዩ እንጋብዛለን። የኢትዮጵያን የሚዲያ ዓለም እያናወጠ ያለው የማህበራዊ ሚዲያ ላይ ትልቅ መነጋገሪያ የሆነውን ጉዳይ ታዋቂው የምርመራ ጋዜጠኛ ዘካርያስ ዘላለም ከዓለም አቀፉ አልጀዚራ ቴሌቪዥን ጋር በመሆን ያወጣውን ዘገባ ሊስኒንግ ፖስት በሚለው ዝነኛ ፕሮግራም ላይ የቀረበውን መረጃ እንደሚያስረዳው የእስራኤል መንግስት ከኢትዮጵያ፣ ከኬንያ፣ ከናይጄሪያ እና ከሌሎች የአፍሪካ ሀገራት የተመረጡ ጋዜጠኞችን እንዲሁም ከፍተኛ ተጽዕኖ ፈጣሪ የሆኑ ማህበራዊ ሚዲያ ወይም ደግሞ ኢንፍሉዌንሰር በመጋበዝ እጅግ ውድ የሆኑ የጉዞ ግብዣዎችን አድርጎላቸዋል። ሙሉ ወጪው በእስራኤል መንግስት የተሸፈነና ለጋዜጠኞች ለቅንጡ ሆቴሎችና የሽርሽር ፕሮግራም ያካተተው የዚህ ጉዞ ዋና ዓላማ በጋዛ እየተፈጸመ ያለውንና ዓለምን እያስቆጣ ያለውን የሰው ልጅ እልቂት ገጽታ ለመቀየር የታለመ ፕሮፓጋንዳ ዘመቻ ነው ተብሏል። ዘገባው አክሎም ጋዜጠኞቹም እስራኤልን ብቻ ተበዳይ አድርገው እንዲያቀርቡና የተፈጸመው የጦር ወንጀል እንዲደበዝዝ ታስቦ የተዘጋጀ የገጽታ ግንባታ ስራ መሆኑንም አረጋግጧል። በተለይም ከኢትዮጵያ የተጓዙት 20 የሚሆኑ የመንግስትና የግል ባለሙያዎቹ ያቀረቧቸው ዘገባዎች ከሙያዊ ስነ ምግባር ውጭ የሆኑና የአንድን ወገን ትርክት ብቻ ያነገቡ ናቸው ሲል ዘካርያስ በመረጃው ገልጿል። እንደ ጋዜጠኛው ገለጻ እነዚህ ግለሰቦች ለጥቅማቸው ሲሉ እውነትን ለቪዛ ለሆቴል መኝታ ቀይረውታል በሚል በብዙዎች ዘንድም ከፍተኛ ውዝግብ እየደረሰባቸው ይገኛል። በዚህ አነጋጋሪ የእስራኤል ጉዞ ውስጥ ተሳታፊ ከነበሩት መካከል ዋነኛው የትችት ማዕበል በርትቶበት የሚገኘው ተወዳጁ የኢቢኤስ ቴሌቪዥን አቅራቢ ዮናስ ከበደ ነው። የድሬው ልጅ አዝናኝ፣ የፍቅር፣ የሰላምና ተብሎ የሚታወቀው ዮናስ አሁን ግን ከዚህ በጎ ስብዕና ፍጹም በተቃራኒ የሆነ ተግባር ተወንጅሏል። ኢቢኤስ ያልሞላውን ሆድ ማንም አይሞላውም የሚሉት ነቃፊዎቹ ጋዜጠኞች ለጥቅማቸው ሲሉ ህሊናቸው ለሆዳቸው መሸጣቸውና መሰረታዊ የሆነውን ሰብአዊ መዘንጋታቸው በምሬት ይገልጻሉ። ጉዳዩን ይበልጥ አሳፋሪ የሙያ ቅሌት እንዲባል ያደረገው ደግሞ የጋዜጠኞችን ስነ ምግባር እንዲያስከብር የሚጠብቀው የኢትዮጵያ ሚዲያ ካውንስል አመራር አቶ ታምራት ኃይሉ በዚህ ጉዞ ላይ መሳተፋቸው ነው። ትልቁ ወሳኙ ጥያቄ ይህን ጉዞ ማን መራው፣ ወጪውንስ ማን ሸፈነ የሚለው ላይ ነው። በዓለም አቀፍ የጋዜጠኞች ስነ ምግባር መመሪያ መሰረት አንድ ጋዜጠኛ ከማንኛውም መንግስትና የፖለቲካ ድርጅት ነፃ ጉዞን፣ የቅንጦት ሆቴልን ወይም ደግሞ የገንዘብ ክፍያን ከተቀበለ ስለዛ አካል የሚዘግበው መረጃ ገለልተኛ ሊሆን አይችልም። ይህ በሙያዊ ኮንፍሊክት ኦፍ ኢንተረስት ወይም ደግሞ የጥቅም ግጭትን ይፈጥራል። በሌላ በኩል ደግሞ የግል መብት ተሟጋቾች የሚባሉት ወገኖች ክሱም በፍጹም አይቀበሉት። ጋዜጠኞች የፈለጉበት ሀገር የመሄድና ሙያዊ ግዴታቸውን የመወጣት ሙሉ መብት አላቸው። የመጠላተል ባህል ሊቆም ይገባል ሲሉ ይሞግታሉ። በገዛ ሀገራቸው ውስጥ በየቀኑ ንጹሐን የሚገደሉበትና የሚፈናቀሉበት ዝም ብላችሁ ስለ ሩቅ ሀገር ፖለቲካ ጠበቃ መሆናችሁ ያስቃል በሚል ትኩረታቸውን ከሀገር ውስጥ ይልቅ ወደ ውጭ መሆኑን እንደ ግብዝነት ይቆጥሩታል። የተከበራችሁ ቻናላችን ተከታታዮች የዛሬው ጥንክራችን በኢትዮጵያ ጋዜጠኞችና በእስራኤል ጉዞ ዙሪያ ያለውን ውዝግብ በዚህ መልኩ ዳሰናል። ጋዜጠኞች ለተገፉ ድምጽ መሆን ሲገባቸው ለጥቅማቸው ማደር ይህን ዋጋ ያስከፍላል። ሀሳባችሁን በኮሜንት አጋሩን። ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። ታዲያ በየጊዜው ወቅታዊ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። በቀጣይ በተሻለ ጥንክር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩ።